ዲሴምበር 8 የዕለቱ መልእክት ርዕስ በጥበብ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ኤፌሶን ምዕራፍ 5 ቁጥር 15። ክርስትና ተወዳጅ ምልልስን መገንባት ይጠይቃል። ይህም ደግሞ ሊሆን ከሚችልባቸው መንገዶች መካከል አንዱ በጥበብ መመላለስ ነው። ንጉሥ ሰለሞን በዙፋን ላይ በተቀመጠ ጊዜ ለተቀመጠበት የአመራር ስፍራ የሚመጥነውን ጥበብ ከአምላኩ ጠየቀ። እግዚአብሔርም በሰለሞን ጥያቄ ተደሰተ። የጠየቀውንና ሌላም ጨምሮ ሰጠው። እኛም በክርስቶስ ኢየሱስ በሰማያዊ ስፍራ የመቀመጥና የመባረክ ዕድል ካገኘን በምድር ለሚኖረን ምልልሳችን ጥበብን መጠየቅ ይገባናል። ጥበብ አይነተኛ እሴት ነውና። በተጨማሪም ጥበብ ጥንቁቆች ያደርገናል። ጥበብ የሌላቸው ሰዎች ምልልስ ማመዛዘን የጎደለው ነው። ምሳሌ አይሆንም። ግብታዊነትና ስሜታዊነት ያጠቃዋል። ሄደው ከተላተሙ በኋላ ነው የሚነቁት። ቸልተኝነት ይታይባቸዋል። ምክርን ይንቃሉ። ዘላቂ የሆነ ነገርን አይፈልጉም። እነዚህን የመሳሰሉ መገለጫዎች የእኛ ሊሆኑ አይገባም። ለዚህም ነው ሐዋርያው እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ በማለት የሚመክረን። ይህን ምክር ተግባራዊ እናድርግ። ዕለታዊ ምልልሳችን በእጅጉ ከጥበብ ጋር የተቆራኘ ይሁን። ሁለቴ ለካ አንዴ ቁረጥ እንደሚባለው ከድርጊታችን በፊት በሐሳብ ደረጃ ጉዳዩን በብዙ መልኩ እንመልከተው፣ እናመዛዝነውም። ጸጸት የሌለበት ሕይወትን ለመምራት ጥበብን እንያዝ። ጥበብ የጎደለውን ምልልስ መከተልን እናቁም። እንመላለስ በጥበብ።